D.R.E. Dr. Dre, motherfucker. You know I'm mobbing with the D.O. double G. Yo. What's that? What's that? ዋጓን እንዴት ናችሁ ዩቲዩብ ፋሚሊ? ዛሬ ደግሞ በአዲስ ቪዲዮ ከች ብያለሁ። ቪዲዮ እንደሚመቻችሁ ተስፋ አደርጋለሁ። ያው ላይክም ሰብስክራይብም እየተደረገ አይደለም ቪዲዮዎቼ እና አንዳንድ ሰዎች ደግሞ ማለት ነው ሐሳባችሁን አስተያየታችሁን ኮሜንት ላይ ስል መንገድ ላይ ምንነግሩኝ ሰዎች ግን ችግራችሁ ምንድነው? ኧረ አድቡ፣ ሐሳባችሁን ኮሜንት ላይ ጻፉኝ። ጭራሽ ቪዲዮን እኮ አይቼዋለሁ ምናምን ይለኛል፣ ግን ላይክ አላረጋም። በጣም ነው ማለት ነው። ኧረ ሰብስክራይብ አድርጉ። ወይም ቪዲዮ ሰራ ምን አይነት ሲቹዌሽን ውስጥ ሆኜ እንደሰራው ምን አይነት ጫጫታ፣ ይሄን ቪዲዮ ስቀርጽ ራሱ 4-5 ነው እያጠፋው የቀረስኩት ማለት ነው። በጣም ጫጫታ አለ፣ ብዙ ነገር አለ፣ ማብራት ይጠፋል ይመጣል ምናምን ነገር እና ይሄን ሁሉ እንትን ምላችሁ ሰብስክራይብ ላይክ እንድታረጉልኝ ነው። አላስደበራችሁ ምን ፍቅር ሳይዝ ማተር ያደርጋል አይደለም? ልኮ ያልኩት ምን አስበሽው? ኧረ ምንም ምን አስበሽው? ወይኔ እናቴ! ኧረ ባለጌ ነውራም በዓለጌ አታ በዓለጌ ህዝቤ ነውራ ስንት ላይ ካገኘ ለሳምንት ተከታታይ ትወርድልኛለህ? ምን ማለት ትወርድልኛለህ? ምን መውረድ ከዛፍ ላይ ነው ተሳክቷል። ቀባውን 80 ሺህ ካስገባችሁ ትወርድልሽ ተከታታይ እየሰማችሁ እንግዲህ ጋይስ፣ አሁን ደግሞ ለኔ ድረሱልኝ ላይክ ያረጋችሁ። እንደናንተ አይነት ደግሞ ቆሻሻ ካፕል አላየውም። በቃ የመጨረሻ የቆሻሻችሁ ቆሻሻ የሆናችሁ ካፕሎች ማለት ነው። ባለፈው የሱ ሲገርመን፣ አሁን ደግሞ አንቺ መተሽ በዚህ ሳምንት ስንት ትወርድልኝ? ምን አይነት ነገር ነው እያስተላለፋችሁ ያላችሁ? ቤተሰብ እኛ ይደብራል። እግዚአብሔር ለራሳችሁ ክብር የላችሁ። ነገር እንዴ አንቺ ብታጠፊ እኮ ይሄው ሁላችንም ጋር ተቀባብረን ቁጭ አድርገናል። ነገ ልጅሽ እኮ ያየዋል፣ ልጅሽ ታይዋል። እንደዚህ አይነት ነገር ምናምን በጣም ነው የሚደብረው። በጣም ነው ያዘንኩት። እሺ የመጨረሻ የቆሻሻችሁ ደግሞ መውረድ ምናምን ይላሉ። ኧረ እኛ አንወርድም፣ ወዴትም አንወርድም ከዚች። ኧረ ላሽ በእኛ በአበሾች እንዲህ አይነት ነገር አያምርም። የምሬን ነው። ይሄ ደባሪ ነው። ወይኔ እናቴ ወዴት እየሄድን ነው? ነውራም በዓለጌ አታ በዓለጌ ህዝቤ ነውራ። Amém e amém, graças a Deus. Que o grande amor de Deus, nosso Pai, a graça do nosso Senhor e Salvador Jesus Cristo seja com todos nós. A graça do nosso Senhor e Salvador Jesus Cristo, a comunhão e a consolação do Espírito Santo seja com todos nós, não somente hoje, mas para todos sempre. Digamos todos, amém. Deus abençoe. ካሲ ለምድብ ጀለስ መስሎት ፓስተሩ ሊገባለን ነው ታውቃለህ። አረዳ ያረ ይፈሽው ግን ጠመንጃ ታጥቆ መታየት ነው። መቲ በዚሁ በደቡብ አፍሪካ ማለት ነው። ይመቸው እኔ አድናቂው ነኝ። ተመለከችው ነው። በጣም አነጋጋሪ ሆኗል። በሌሎች አካባቢ ፈርተውታል። ደቡብ አፍሪካ እንዴት ነው የማይፈሩት? ነዋሪዎች ወይ አካባቢው አስቸኳይ ምርመራ ይደረግልን፣ ፈቃድ አለው ጠመንጃ ወይስ የለውም የሚለውን ነገር ነው። የሚቀርብ መሳሪያ ነው ያዘው ጀለስ ውሾቹ ምናምን ቆርጣለች። ይሄን ነገር ያጣሩልን እያሉ እየተናገሩ ነው የሚደረገውና የሆነ ሆኖ ራሱን ለመከላከል ይሄን እንዳደረገ ይገባናል። ከህግ ውጭ ከሆነ እንዲያደርግ አንመክረውም፣ በራሱ ላይ ችግር እንዳይፈጠርበት ማለት ነው። ግን አይ ቲንክ ይሄን ሲያደርግ ህጋዊ ፈቃድ ያለው ነው የሚመስለኝ። እንደው ትንሽ ባናበረታታውም ወደ እንትን እንዲገባ የአድዋ ደም እኮ አለች እሷ ናት እንዴ እኮ ደማ ነች እኮ እንደዚህ ወደ እስከ መቼ ነው የምገደለው የምትለው ብልጭ አድርጎ እዛ አካባቢ ለምን የተወሰኑ ሱቆች ተዘርፈዋል፣ 1-2 እሱን ሲያዩት በ40 ሜትር ነው ርቀው ያለፉትና እንዲህ ነው ማስከበር እና አንዳንዴም ወደዚህ ይገፋፋል። ሰው አውቆ አይደለም መሮት ነው፣ ራሱን ለማዳን ነው ወይ መሮት ነው ብቻ ምን ያደረገው እና ይሄም ራሱ ያበሳጫቸው አይቀርም።
ያበሳጫቸው። ግን ዞሮ ዞሮ ራሱን አስከብሯል። በትናንትናው ዕለት አልደረሱበትም ለማለት ነው። እነዚህ ናቸው ከደቡብ አፍሪካ ራሱን አስከብሯል። ጀለስ ግን ለሌሎች ኢትዮጵያኖች ደግሞ ሰዎቹ ካመረሩ ደባሪ ነው የሚሆነው። ግን ጀለስ ይመቸው፣ በቃ ቆርጧል። እናትዬ ይመቸው። ጀግናው ኢትዮጵያዊ ሊዘርፉት የመጡትን ደቡብ አፍሪካውያን ጉድ ሰርቶ መልሷቸዋል። አስደናቂ መረጃ ነው፣ አስደምጣችኋለሁ። የፎሎ ምልክቷን ተጭናችሁ ለወዳጅ ዘመድ ቪዲዮ እያላካችሁ አዳምጡኝ። በደቡብ አፍሪካ የሚገኝ አንድ ማህበረሰብ ውስጥ ኢትዮጵያዊ ዜግነት እንዳለ የተነገረው ግለሰብ በከፈተው ሱቅ ውስጥ ጠመንጃ ታጥቆ ከዚህ በፊት ሲያንዣብቡና በግርግር ሰበብ ሊዘርፉት የነበሩትን ግለሰቦች አስፈራርቶ መመለሱ ነው የተገለጸው። እናቆትም ተችሎታል። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ። በጣም የሚገርም ሰው ነው። በቃ እናንተ ብትሆኑ እንዲህ ታደርጋላችሁ? በዚህ ሁኔታ ውስጥ ብትሆኑ እስቲ ኮመንት ላይ ቁጭ አድርጉልኝ። እስከዚህ ድረስ ደግሞ ቪዲዮን አይታችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። እኔ በጣም ነው የሚያስፈልገኝ እናንተ ላይክ እና ሰብስክራይብ። ምን ያህል እንደሚያስፈልገኝ ብታውቁ ሰብስክራይብ ላይክ በጣም ታደርጉልኝ ነበር። ይመቻችሁ። የኬጂ ምርቃት የመጨረሻ ወርዳቸው ነው። እሺ አለን ምን አለ አያቴ የሞቱት እጃቸው ስላልታጠቡ ነው። አባቴ ለምርቃት ያልጠራም ምን አሁን ኬጂ በቃኛል ዩኒቨርሲቲ መጽሔት ጠለው ጣሪያ ላይ አስቀምጥኝና አውሮፕላኑ ሲመጣ ገብቼ እንዲሁም አልበላም። ዝናብ ለምን ይዘንባል ስትባል ቃለ ፌክ ነው እንደ ነገር ወለላይቱ ኢቱ ቁጡና ትልቅ ሰው ልታስመስሉኝ እንዴት ነው ስማራ ሰራት ይሄኔ ማ ይሄ በጣም ትክክለኛ ጥያቄ ነው። የመጀመሪያውን ሰው ማን አሳደገ? እቺ ትነጻለች አይደለችም፣ ትልቅ ሰው ናት ሲጀመር። እናቴ ማርያም ትምህርቴን ገለጽ ሳድግ ብዙ መኪና ይኖረኛል። ባባ ሰርፕራይዝ ይላል አሲንዳ ኧረ እነዚህ ግን ልጆች አይደሉ። እኔ ሰው ነኝ እንጂ ሳን አይደለም። ሳታችኋል መሮታል ብዙውን ራሱት። ይሄ በጣም ቆንጆ ነው። ባላዎቹ ብሶበታል። ግን የምር መጽሔት ነው እንደ ነገር እንዲህ ጻፋ እንደ ጩጬዎች መጽሔት ላይ የሆነ ኤዲት ነገር አለው እንጂ እኔ እንጃ። እንዲህ ቢጻፍ ከሆነማ ብሶባቸዋል። በቃ አቤት ፈዋ አረግፍ ግን አረግፍ አባትዮ ግፈኛ የሆነ ሰው ነው። ፈለዋ ደግሞ አጣጥማ ብላ አልዋጠችውም። የባለፈው ልጅ አልመጨምጭም ባላ ምንድን ነው ያለችው? ኧረ ለከፋ ጠላው። ኧረ ይለያሉ። ከፊትም ከኋላም ተኮሳትረህ ቢውማጅራ በመድኃኒዓለም ይወጥ በሬ ይወጥ በሬ አላለም። ከፊትም ከኋላም ተኮሳትሮ ጀልስ አተስማሙ ፍረት ጠላው። ኢንጂነሪንግ በጣም የሚያስቀኝ በእኛ ሀገር ህንፃዎች ላይ የአካል ጉዳተኞች የሚወጡበት በዊልቸር የሚወጣው ጤነኛ ሰው አይወጣም። እግዚአብሔርን ጤነኛ ሰው አይወጣም። በጣም እንዴ በእንትን ነው የሚወጣው። በሆነ ነገር መተህ ምናምን በስፒድ ካልወጣ በቀር ይሄ የማይሆን ነገር እኮ ነው። በጣም ነው የሚገርመኝ እኔ ራሱ ማለት ነው። እኔ አንዳንድ ጊዜ አንዳንድ ሴቶች ድፍረታቸው ምናምን ይገርመኛል። አሁን አንድ ሐኪም ቤት መጣ እርግዝና ምርመራ ቼክ ልታረግ እንኳን ደስ አለሽ ነፍሰ ጡር ነሽ ምናምን አልኳት። የኔ አባት
ልጁ ካንተ ነው እንዴ? ልጁ በኮፒ ሊንክ አያድርም። ለማንኛውም ላስወርድ ፈልጌ ነው። ኮስተር ብላ ነው በቃ እንደዚህ የምትለው። ሙሾ እኮ አይደለም እኮ ይሄ ልጅ እኮ ነው። ዝም ብሎ አይወርድም እኮ እስከ ስታረግሹ እንዴ ላስወርድ ነው እንደዚህ ይባላል። ምንድን ነው መታስወርጁ? አንደኛው ልጁ ሲያድግ ወይ ቆላ ወይ ደጋ ይወርዳታል እንጂ እንደዚህ የሚባል ነገር አይቻልም። ኃጢአት ነው። ታይ ቀሉን ትተህ አስወርድ። አላስወርድም። ባህል እኮ ነው ያስመሰልሽው። ሲወርድ ሲዋረድ የመጣ ባህል ነው የሚመስለው እንጂ አሁን አነጋገርሽ ሙሾ ነው እንዴ? የምሬን ነው የምላችሁ። አፕሊኬሽን እኮ አይደለም ልጅ እኮ ነው እንዴ። ዝም ብሎ እንደዚህ አውርደሽ የምትጠቀሚ ምናምን እኮ አይደለም። ይሄ እኮ አንዴ ከወረደ ወረደ እንዴ። ከፈጣሪም ያጣላል። ዳሽን ባንክ ሱፐር አፕ መሰለሽ እንዴ? ዝም ብሎ ከፕሌይ ስቶር የሚወርድ ይሄ ነገር አሁን አንድ መባል ያለበት ነገር ቢኖር ይሄ ነገር ነው። ኢትዮጵያ ውስጥ ማለት ነው ይመስለኛል ህጋዊ ነው ይሄ ነገር አሁን ላይ እና በጣም ነው የሚደብረው። ምን አፕ ነው እንዴ? ከፕሌይ ስቶር ላይ ገብታችሁ ዝም ብላችሁ የምታወርዱት? ዝም ብለው በቃ እንትን ማለት ነው። ስንት ልጅ ያጣለ ስንት ነገር አለ እንዴ። ወልዶ ወስዶ መስጠት በቃ ይቻላል እንደዛ። በሌላ በኩል ኃጢአት ነው። ኧረ ይደብራል። ነውራም በዓለጌ አታ በዓለገ ህዝቢ ነውራ። የዛሬ ቪዲዮአችን ይህን ይመስላል። ቪዲዮ ከተመቻችሁ ይነካልን። ቀጣይ በሌላ ቪዲዮ እንገናኛለን። ይመቻችሁ።